ሰላም የቻናል ዋን ቤተሰቦች እንደተለመደው ቢሆንስ የተሰኘውን ፕሮግራማችን ይዘን መተናል። በዛሬው ፕሮግራማችን እናንተን እያዝናኑ ቁም ነገር የሚሰጡ አጠገባችሁ ካሉ ሰዎች ጋር በቡድን ሆናችሁ በግል ሆናችሁ የምትወያዩባቸው ቢሆንስ አይነት ጥያቄዎችን ይዘን መተናል። አብራችሁን ቆዩ። ዝግጁ ናችሁ? ዝግጁ። አቤላ ሰሞኑን ጠፋ ብለህ ነበር። ዛሬ ከየት ተከሰትክ? አው ይሄን ግሪን ሌጋሲ ቻናሏን ለማስቀጠል እኔም ዛሬ ግሪን የመሰሉ ጥያቄዎች ነው ይዤላችሁ የመጣሁት። ያው እንደተለመደው ፈታ ብላችሁ ግን አሰብ አድርጋችሁ የምትመልሷቸው አይነት ጥያቄዎች ናቸው። ፍቅር ላይ ትኩረት ያደርጋሉ፣ ትዳር ላይ ትኩረት ያደርጋሉ። እስቲ እዚህ ውስጥ ያላገባ እጁን ያውጣ እንዳለን ጄሪ ብቻ ነች። አሳዘነችኝና ባለፈው በነገራችን ላይ በለማጅ ፕሮግራም አቤሌት እንደነበር አይታችሁታል። እርግጠኛ ነኝ ተመልካቾቻችን የአቤልን የባለፈውን ሳምንት ፕሮግራም አይታችሁታል። ዴኬር ገብቶ ነበር አቤል። ከልጆች ጋር ጥሩ ነው፣ ግን ከልጆች ጋር ጥሩ ነው። ከአዋቂዎች ጋር ነው የሚከብደው። የተረቱ ብቻ በጣም አዝናንቶኝ ነበር። ጄሪ ግን ከቲጂ ጋር ከዋልሽ በኋላ አሽሙር ሁሉ ጀምረሻል። ፕሮግራሚን የሚያደንቅ ሰው እስቲ ታዲያ እድል ስጧት። እውነት ለመናገር በጣም ብዙ ሰው ፕሮግራምን እየወደደው ነው። በጣም ይኸው የእናንተ የጋራው ድምቀታችን እና ያዘጋጆቹ ካሜራማኖቹም እንዲያሉ ነው። እሺ ቀጥታ ወደ ጥያቄያችን እንግባ። ከማን ልጀምር? ከላጤ ከዛ ሁለተኛ ባገባ ሶስተኛ መጨረሻ ባገባ ቲጂ ጄሪ የፍቅር ግንኙነት ውስጥ አንዳችን ለአንዳችን ያለን የፍቅር መጠን ልክ እንደ ሞባይል ባትሪ በፐርሰንት የሚታይ ወይም እንደ ሞባይል ካርድ ያለው ቀሪ የፍቅር መጠን አነስተኛ ነው፣ እባክዎ የፍቅር ሁኔታውን ያስተካክሉ፣ ለማስተካከል አጋሮን ያናግሩ የሚል ቢሆንስ? ተጣልቻለሁ ብላ ነው የምትሄድ። ለጄሪ ነው ያልኩት። ጄሪ ነው እንዴ? ኦኬ፣ የእሱን ስሜት ነው የምትነግረኝ? ላይክ በቃ አንቺ ቦይፍሬንድሽን ስታወሪው የፍቅር መጠኑ ዝቅ ማለቱ ይታያል። በጣም ሲወድሽ ደግሞ ከፍ ሊል ይችላል፣ ግን ታየዋለሽ ፊት ለፊት። እሺ ምን ታደርጊያለሽ? አይወደኝ የሚለውን እንደዚህ አይነት ቢሆን የፍቅር ህይወታችን ምን ይፈጠር ነበር? ከባድ ነው። እንደዛ ባይሆን ነው የሚመርጠው። ምክንያቱም ኢፈርት ነው አይደለ? ኢፈርቱ በደንብ ይገልጸዋል ብዬ አስባለሁ። ስለዚህ ባትሪ ሎ ቢል አንዳንዴ ሙድ ስዊንግ ውስጥ ሆኖ ሊሆን ይችላል ባለቤቴ። ስለዚህ ያረጋዋል እሱ ነው የምጠብቀው። ባትሪ ቻይክ ልባላችሁ ታዲያ ሞባይልሽ በጣም ሎ ሲሆን ባትሪው ቻርጅ ታደርጊዋለሽ። ምን ላይ ቻርጅ ማድረግ እንዳለብሽ፣ ምን ላይ መሰካት እንዳለብሽ ታውቂያለሽ። እሺ ሰክተሽ ማሳደር አይደለም፣ ፉል ሲል መንቀል ነው። ስማ ኤኒዌይ እኔ በዛ አላምንም። መኪናም እኮ እንደዛ ነው። ባትሪው ሎ ሲል ቤቱ የማያደርሰው ከሆነ የሆነ ቦታ ቻርጅ ታደርጊያለሽ። እኔና ቤብ እናስተካክላለን፣ ተነጋግረን። ግን በነገራችን ላይ ቤብ አጠገቧ ነው ያለው። ቤብ አጠገቧ ቀጣይ ጥያቄ ለአቤላ ነው። አቤላ የፍቅር ግንኙነት ለመጀመር ስንወስን የአጋሮቻችን ያለፈ ህይወታቸውን፣ የነበራቸውን የፍቅር ግንኙነት ባህሪ ወዘተ ሙሉ ፕሮፋይላቸውን ልክ እንደ ዩቲዩብ እና ቲክቶክ ስክሮል እያደረግን ማየት የምንችል ቢሆንስ ግንኙነቱን ሰብስክራይብ ታደርገዋለህ ወይስ አንሰብስክራይብ ነው የምታደርገው? እኔ በዚህ አጋጣሚ በባለቤቴ ስለምኮራ በአንድ ስልክ ብቻ አይደለም በሁለት ነው ሰብስክራይብ ማድረግ። ባለፈው ታሪኳ በጣም ነው የምኮራው። በዚህ አጋጣሚ በጣም ነው የምወዳት። በእርግጠኝነት ባለቤቴ ይህን ፕሮግራም እያየችው ነው ብዬ አስባለሁ። እኔ የጠየቅኩህ ግን ስለ ባለቤት ሌላ እኮ ነገር ነው የሸወድከው። ግን የጠየቅኩህ ስለ ባለቤት አንተ የሆነች ሚስት ልታገባ ስትሄድ አይታህ ያለፈ ታሪክን እንደዚህ ስክሮል እያደረገ ቼክ ማድረግ በጣም ነጭናጫ ባል ነው፣ በጣም ቺት ያደርጋል፣ ገንዘብ የለውም፣ አለ ብሎ ጉራውን ይነፋል የሚሉ አይነት ስቶሪዎችን ማየት ብትችል የፍቅር ህይወታችን ምን ይሆን ነበር? ጥሩ ነው እንጂ አሪፍ ነው እኮ ማለት። እስቲ ከምስጋናው ተመለስና አንዳንዴ ምን ይሆናል መሰለህ ወይ በመሀል ባለመስማማት ምናምን ውስጥ አሁን ያልካቸውን እንትኖች ስለምታያቸው የተግባባህ እየተገነዛዘብክ የምታልፈው ጉዳይ ነው እንጂ አንዴ ስክሮል አድርገህ ከዚህ ልጅ ጋር እኮ ግንኙነት አልጀመርክም።
በቃ አንተን ፕሮፋይልን ታየው ልክ የሆነ ቦታ ገብተህ የስራ ልምድ ስትባል የምታቀርበው ሰነድ አለ ልክ እንደዛ በፍቅር ግንኙነት ሰነድ እንደማቅረብ ማለት መጥዬ እስቲን ጉዳይ እስቲ አንቺ አስኮርጂ አሁን ግንኙነታችን ጠበቅ ያለ ስለሆነ ላስኮርጂ እውነት ነው ሽርሽር አለብኝ አስኮርጂ እኔ ቢመስለኝ ለምሳሌ ገርልፍሬንድ ከማረገ በፊት ፕሮፋይሏን ማየትህ ነጭናጫም ትሁን ሌላም ችግር ይኖርባት ምናምን ኦልሬዲ ከመሆኗ በፊት ስለሆነ ትመርጣለህ አንተ ለምሳሌ ይሄን ነገሯ ልችለው ይችላል ይሄን ነገሯ ግን ሊከብደኝ ይችላል ግን እነዚህ ነገሮች ስለሚበልጡብኝ በቃ ልጥበሳት ትላለህ ልጅቷ ትመቸኛለች አትመቸኝም የሚለው ነገር በቀላሉ ለማወቅ እንደም ይመቻል ስለዚህ ሪሌሽንሺፕ በጣም ቀላል ነው የሚሆነው ፈልጌ አምኜባት ወድጃት ነው ያገባዋት ለማለት የሚመች ይመስላል በኋላ ራሱ እኮ ጭቅጭቅ ቢነሳ ያንን ሁሉ እኮ ፕሮፋይል አይቼክ ነው እቺ ነኝ አንቺ ልታባጨል አዘወይ 100 ጂቢ ቁም ነገር ነው የሰጠችህ በደንብ ቆጥተህ ይሄ እንዴ በጣም ወለታይ መልሻለሁ ተቀበልሽ እሺ በእያንዳንዱ የፍቅር ግንኙነት መሃል የሚፈጠሩ ግጭቶች ሪፕሌይ ቢኖራቸው ወይም በቫር ደግሞ የሚታዩ ቢሆን እንዴት ነበር ወይኔ ነገረኝነቴን ነው ማየው ድጋሚ ብሎ ሲመለስ አንቺ ነሽ የቆሰቆሽው እዚያው መጨረሻ ላይ ነው እንደ ቀልድ የሚነሱ ትንንሽ ጭቅጭቆችን በተለይ በጣም አሳፋሪ እንዲሆኑብን የሚያደርጉ ይመስለኛል አሁን በማይረባ ነገር አውጣታው እዚህ ጋር ተቀመጠ ወይ እዚህ ጋር ለምን አላረከውም ብዬ የጨቀጨኩትን ሁሉ ሪፕላይ አድርጌ ይሄ ነው ብዬ ማፈር ይመስለኛል ግን ግንኙነታችን አሪፍ የሚሆን ነው የሚመስለኝ ለማክረፍ ሪፕሌይ ቢኖር ያንዳንዱ የፍቅር ግንኙነት ላይ ሪፕሌይ ቢኖር በነገራችን ላይ አንቺን አይመለከትም በስዳር ላይ አይታችሁ ቆኖ ጊዜ የሆነ ግጭት ተጋጭተን መጨረሻ ላይ ሶልቭ ሲደረግ መጨረሻ ላይ የምንገናኘው የተነሳንበት ኢሹ ላይ አይደለም ሌላ ኢሹ ላይ ለምሳሌ በማርፈድ ከሆነ የተጨቃጨቅ ነው መጨረሻ ላይ ተጨቃጭቀን ስንጨርስ ምናልባት በልጆች ይሆናል ኬዙ ባለፈው ማንተ የልጁ ምናምን ተብሎ የሆነ ውስጥ ገብተናል ለዛ አሪፍ አማራጭ ይመስለኛል ያን ጫወታ ሰምቷል ሳሚ የትኛው ይሄ ብዙ ጊዜ ባለቤቴ በጣም ጨቅጫቃ ነችና አለ በጣም ከጨቅጫቃነቷና ከውሸቷ የተነሳ እንዴት አመሸ ስትለኝ አለ በጣም ስለማላምናት ውጪ ወጥቼ መምሸት ቼክ ምታረጋ እሱ ተዚያለ አይ ከነዚህ አይነት ሚስት ሰውረና አሜን ነው ማለት አሜን ቆንጆ እንትን እየወሰድኩኝ ነው ቲጂ እሺ ቀጣዩ ጥያቄ ላንቺ ነው ጥንዶች በቀን ውስጥ ለ2 ሰዓታት ያህል ስልካቸውን የሚለዋወጡ ቢሆን ምን ይፈጠር ነበር ግዴታ በቀን ውስጥ 2 ሰዓት 2 ሰዓት ረዘመ 2 ሰዓት ቆንጆ ነው አረዘመ በሆነ ሰከንድ ውስጥ እኮ ነነ ነገር ታረጋለህ ምን ሊፈጠር ይችላል ልክ ስደውል የሆነ ሰዓት ላይ ቲጂን ፈልገው አቢል ሲደውል ይቅርታ ባለቤቷ ነኝ ያስኩት ምን ፈለክ ነው የምትባለው እሱ ጋርም ሳምባዲት ደውላ እገሌ ስትል አይ በየቀኑ በቋሚነት ለ2 ሰዓት ስዊች ይደረጋል ማለት ነው ምን ይፈጠር ነው ዳታ ይመዘበራል ይመዘበራል ደስ ይላል ግን አሁን ትዳር ላይ እኛ የምናውቀው ዳታም ሆነ ምን የጋራ የግል የሚባል ዳታ የለም እሺ ዳታው ምንድነው የሆነ ሰላማዊ ግንኙነት ይኖራል ብዬ አስባለሁ ለምን የሆነ ነገር እንደሚጋለጥ ስናቅ በጥንቃቄ አይደለም እንኖረው ከማይሆን ሰው ጋር ግንኙነት አትፈጥርም እሱን የሚያስከፋው ነገርን ስልክ ውስጥ ይዘሃት ዞርም አይነት ነገር ይኖራል ስለዚህ ግልጽነት በደም መደባበቃችንም ሊጨምር ይችላል ጥንቃቄያችንም ሊጨምር ይችላል እኔ አንድ ማቀው ሰው አለ ቢሮ አንድ ስልክ አለው መኪና ውስጥ አንድ ስልክ አለው ሚስቱ የምታውቀው አንድ ስልክ አለ ገረማችሁ ካርዱን ቻለ ያስገረም አለ እንደዚህ የሚያደርጉ አሉ መኪናቸው ስልክ ተው የሚገቡ ሰዎች በጣም ብዙ ሰዎች አሉ ግን ደግሞ ለቀናተኛ ወንድ በጣም ወይ ለቀናተኛ ሴት ይቀርበልኝ ጨቅጫቃ ለሚሆኑ ሰዎች አደገኛ ነው የሚመስለኝ ምንም ያንዳንዱ ነገር ከያንዳንዱ ነገር ፎቶ የሚፈልጉ ሰዎች አሉ ለምን ነው እንደዚህ ቴክስት የሚላክልኝ እንደዚህ ለምን ፎቶ ተነሳሽ ታረገ በጣም ጨቅጫቃ ነው የሚሆነው ወልኮን እኔ ደውዬ ሳሚ ግን ደግሞ እንትን ሳይመስላችሁ 2 ሰዓት ስራ ሁለቱም ስራ ይሰሩ በቃ እሱም የሚስቱን እሷም የባሏን ስልክ ምን ያህል አለመተማመናቸው ነው ቶክሲክ ነው እኮ በጣም ቶክሲክ ነው እንደዛ የሚሆን ከሆነ ሁለቱም ገና አልተማመኑም ማለት ነው ቼክ እየተደራረጉ አይ በየቀኑ እምነት በስሩ ታይም የሚመጣ ነገር ነው እምነት ረጅም ጊዜም እኮ ቆይተሽ 30 አመት 40 አመት አብረው ኑሮ እኮ
እምነት የሚሸራሸርበት ሁኔታ በየቀኑ ስልክ መለዋወጥ ማለት ኢትስ በጣም ቶክሲክ ነገር ማለት በየቀኑ የሆነ ነገር እያደረገች እንደሆነ እያሰበ ነው ወይም እሷም እንደዛ እየቀለለው ይሄዳል ባይነኝ እኔ ደግሞ ጋይ ተጨርስ ብዬ ነው እንጂ ለእንግሊዘኛ ለኛ ማረኛ ነው ግን አይደል ቢሆንስ ነው ያው ግን ቶክሲክ ሚሆን ይመስለኛል እኔ ሪሌሽንሺፓችን የቻናሏን ቤተሰቦች በዚህ ጉዳይ ላይ ያላችሁ ሐሳብና አስተያየት ምንድነው? ማህበራዊ ድረገጾቻችን ላይ በመግባት አስተያየታችሁን ስጡን። ቶክሲክ ነው አይደለም የሚለው ቀጣይ መቲ ሰዎች ሲቀኑ እንደ ሳይረን ወይም እንደ አምቡላንስ ወይም እንደ አላርም የሚጮህ ተፈጥሮ ቢኖራቸው አስባል ምግብ ቤት ወይ መጠጥ ቤት ውስጥ የሀገር ሴት ተቀጥቶ አና ወንዶች ደግሞ ቤት ነው ልክ ወይ ስልክ ይዛ ስትወጣ ምናምን ኮንትሮል ማታረገው አይነት ሳይረን ቢሆንስ እኮ እንደውም ብዙ ጊዜ አሁን እኮ ባልና ሚስት ብቻ አይደለም ማሰብ ያለብን አንተም ቁጭ ብላ አብሮ የተማረ ልጅ መኪና ይዞ ሲያልፍ አይተህ መኪና ገዛል ማለት ደግሞ ስራ ጀመርኩ ስትለው ፍሬንድ እንኳን ደስ አለ ሊል በየኔ መቲ ነበር ያልኩት ዛሬ አቢራ ጄሪ መቲ ቢሆን አስቸገረኝ ናፍቆኝ ነው ይቅርታ አሁን እዚህ ጋር መልሽ እዚህ ጋር ነው አንቺ እውነት ያልተጠየቀው እዚህ ጋር ነው እንግዲህ ይቅርታ በጣም በእውነት እየተደጋገፍን እየመለስን ነው እያየው ነው ይቅርታ በእውነት እኔ በቃ ከተማው በሙሉ ረብሻ በረብሻ ነው የሚሆነው በጣም ቀናተኛ ሰው አለ ከተማ ውስጥ እያልሽ በተለይ ደግሞ ወንዶቹ ምንድነው የሚያደርጉት አልቀናንም ስታይል ግን ቀንተናል የሚያሳዩት ነገር በደንብ ቮሊዩሙ ሲጨምር ይታየኛል በጣም ሲጮህ ያለ ነው አክሴፕት ያለ እሺ ቀጣይ ጄሪ ሚስቶች ወይንም ፍቅረኛሞች ኦፕሬሽን ማኑዋል ቢኖራቸው ኦፕሬት የሚደረጉበት ኦፕሬሽናል ማኑዋል ቢኖራቸው ለምሳሌ ባልሽ አየለ ለአንድ ሰዓት ያህል ሳያወራ ዝም ካለ እባክሽ ተነሽና የሚበላ ነገር አቅርቢለት የሚል አይነት ኦርደር ቢኖረው የፍቅር ግንኙነታችን ምን ይመስል ነበር? ስሜቱን ተረድቶ ነው ኦፕሬቲንግ ሲስተሙ ይነግረኝ። ባልሽ ቤት ረጅም ሰዓት ቁጭ ብሎ ካላወራሽ ጓደኞቹ ጋር ሄዶ እንዲጫወት ፍቅር አይነት ማለት ናይስ የሚረዳኝ ይመስለኛል። አሪፍ ነው ለወንድ ምክንያቱም የማልረዳው አይነት ከሆነ አንዳንድ ነገሮችን ልረዳ እችላለሁ ግን ሁሉንም ካልተረዳው ይነግረኛል ኦፕሬቲንግ ሲስተሙ ይመጣል እዚያ ጋር ይኑራው እንጀምራለን ደስ ይለኛል በጣም ስለቀልልና በጣም ናይስ ነው ይሰራልን ነው ሙድ ስዊንግ የምንለው ላይ ስንመጣ ወንድ ነው ሴት ነው አስቸጋሪ ኧረ ሴት ትናገራለች ሴት እኮ በጣም ሆርሞን ላይክ እንትን ማለት ነው ሚስት ሰብለ ለአንድ ሰዓት ዝም ካለች እባክህ ውጣና ክትፎ ጋብዛት አይነት ቴክስት እባክሽ ሰብለ ክትፎ ጋብዞሽ ገብቷልና ግቡና ተኙ ማኑዋሉ እንደዚያ ማኑዋል ይዘጋጃል እሺ ቀጣላ ቤላ እሺ በፍቅር ግንኙነት ውስጥ ያሉ ጥንዶች ሲዋሹ የሰማይ ነው የምላስ ቀለማቸው እንደ ውሸታቸው ብዛትና አይነት ወደ ሰማያዊነት የሚቀየር ቢሆንስ የፍቅር ግንኙነት ይቀል ነበር ወይስ ይከብድ ነበር? የሚገርመው ይሄን ጉዳይ ያልፉታል ብዙዎቹ። ለምን የፍቅር ግንኙነት ብዙ ጊዜ የምትገናኘው ካፕል ወይ ሲኒማ ቤት ስለሆነ መላሱን የሚያተደለ ስለሆነ ታልፋለ ያስባል። የውሸቷ መጠን በጣም ከፍ ያለ ሲመጣ በጣም ዳርክ ሰማያዊ የሆነ ነው የሚሄደውና ኦሬዲ ስታወራህ የውሸቷን መጠን ላይት ከሆነ ብዙ አትዋሽም፣ መካከለኛ ከሆነ መካከለኛ ነች። በጣም የለየላት ውሸታም ከሆነች ግን ስታወራ የምታየው እስኪ ምላስሽን አውጪ ይል በጣም ዲፕ ሰማያዊ አቫታርን አይተነው ብትሄደው ሰማያዊ አቫታር ማይከቀም አቫታር ነው ምላሷ ላይ የምታየው። ግን ምላሳችን ምን አይነት ይሆን ነበር? ናቹራል ምላስ ይኖር ነበር? እንደውም ምን ከለር ከሚሆን በዋሸ ቁጥር የሚያቃጥል ቢሆን ምላስ በጣም የሚያቃጥል ቢሆን ጄሪ ምን አይነት ምላስ ይኖርሽ ነበር? ሳትዋሽ ደምደም ደረራም ሳትዋሽ አይ እኔ ብቻ ላይት መካከለኛ ወይስ ዳርክ? እኔ እንጃ ወደ መካከለኛ መት ማለት ሳልዋሽ ነው ምናምን ኖሮ ብል ኧረ በጣም እሱ ራሱ ውሸት ነው የሚሆነው። ነገሮችንም የሆነ ለማቻቻልም ብለን ብቻ ለማስታረቅም ስም እንስጠው እየዋሸን ስለምንኖር መፋቀርም ብለን መካከለኛ ዳርክ መካከለኛ ቢሆን ነው እኮ እንደዛ ነው የምትችላችሁ ነው መካከለኛ። አሁን ሶስታችሁ ምላሳችሁ ነው። እሺ የመጨረሻ ጥያቄ ማን ያልተ ትጅነ ያልጠየቁት የመጨረሻ ጥያቄ ጥንዶች ወይም ባልና ሚስቶች በቀን ውስጥ የሚያወሩት ወሬ በቃላት የተገደበ ቢሆን ልክ ቴክስት እንጽፍ ቴሌግራም ዋትስአፕም ይገድበን የለ የተገደበ ቢሆን ቤታችን ውስጥ ሰላም ይሰፍን ነበር ወይስ ኮሙኒኬሽናችን
25 ቃላት ቢሆን ኖሮ ማለት ነው። 25 ቃላት የቻናሏን 25 ቃላት ብቻ ይሆን ነው። ጄሪና እኛ ልምድ ያለን እንዴ ተበሉ አይደል? ታፍነን ከባድ ነው። ወንዶቹ ራሱ እኮ ታፍነን ከባድ ይሆን ነው። አይ ወንድ ከባድ አይሆንም። ቀል ነበር የሚሆነው ምንድነው ሴቶች አበድረን ይሏል። ከነጋው አበድረን በምልክት ቋንቋ። የዛሬው ቢሆንስ ጨዋታችን ይህን ይመስል ነበር። በእርግጠኝነት ፈታ ዘና እንዳላችሁበት ተስፋ እናደርጋለን። የቻናሏን ቤተሰቦች መልካም ቅዳሜ